በባለፈው ክፍል ማውራት ሲያቅተኝ እናቴ እንዳትፈርጅብኝ ቀጣዩ ሟች ልዕልት ናትኝ ብዬ ከመቃብር ጋር ተነስቼ ሄድኩኝ ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኒ ክፍል 24። በተቻለኝ መጠን ወደ እሷ የሚያቀርበኝን ምንጮች ማፈላለግ ጀመርኩኝ። ያለኝ አማራጭ ልዕልት የጻፈችውን መጽሐፍ በደንብ አጣርቼ በመጽሐፉ በኩል እሷን ማግኘት ነው። እዛ አዳማ 2 ቀን አሳለፍኩኝ። በውስጤ ዝም ብዬ የሚያቅበዘብዘኝ ነገር ቢበዛብኝም ሰውነቴ ግን የምር ለዛ ነገር መታዘዝ አልፈለገም። ጨጓራዬ ላይ የሚሰማኝ ስሜት እሳት ራሱ መቼ ያቃጥላል ብዬ እስካስብ ድረስ አድርጎኛል ህመሙ። አስታውሳለሁ ማክሰኞ ቀን ከጧቱ 2 ሰዓት ተኩል ሲል ነበር። ምን ከተቀመጥኩበት እንዳስነሳኝም ሳላቀው እንደ እብድ ብድግ ብዬ ከቤት ወጣሁኝ። በሩን ራሱ አልቆለፍኩትም። ዝም ብዬ ቀጠሮ እንደረፈደበት ሰው እየተቻኮልኩኝ ፈጠን እያልኩ መራመድ ጀመርኩ። የት ለመሄድ እንደዛ እንደምቸኩል ራሱ ልቤም ጭንቅላቴም ምንም አያውቁም። ቁም ብዬ ሳስተውል በጣም ብዙ ሰዎች ከቤተ ክርስቲያን እየተመለሱና እየሄዱ ውር የሚሉ አየሁኝ። አንዲት እናት ነጭ በነጭ ለብሰው ምርኩዛቸውን ይዘው ሲሄዱም አየሁኝና ቀልቤን ሳቡት። ወደ እነሱ ጠጋ ብዬ እኔን መደገፍ እንደምችል ነገርኳቸው። በዛችው ቅጽበት እናቴ በህይወት ብትኖርልኝ ኖሮ እኮ እንደዚህ ነበር ይዣት ቤተ ክርስቲያን የሚሄደው ብዬ እያሰብኩ ነበር። ሴትዮዋ በነፃነት ተደግፈውኝ አብረን መራመድ ጀመርን። ልክ ግማሽ መንገድ ላይ ስንደርስ ቆም አሉና አዩኝና ልጄ ፈጣሪ ይባርክህ። ልጅ ቢኖረኝ ቤተ ክርስቲያን ለመሳም ሲሄድ ከጎኔ ደግፍ አድርጎኝ እናቴ እያለ እያጫወተኝ ደጅ ሰላም ደርሼ የመመለስ የልጅነት የወጣትነት የህልም ነበር። ግን ምን ዋጋ አለው? ምን የመሰለ ጠንበለል ልጅን ሰው ገደለብኝ። እኔ ለማየት የምሳሳለትን ልጅን እነሱ በጩቤ ወግተው ወንፊት አደረጉብኝ። እኔ ግን ምንም አላልኳቸውም። እጄን ወደ ሰማይ ዘርግቼ ለፈጣሪ አሳልፌ ሰጥቻቸዋለሁ። ይኸው ዛሬ ሙሉ ወጪን እየሸፈኑ ይጠሩኛል አሉኝ። ዝም አልኳቸው። ልጄ ይቅርታ ማድረግ ማለት ራስህን ነፃ ማውጣት ነው። የሰው ልጅ ስለታሰረ አይደለም የሚማረው። ይቅር ስትለው ራሱ ህሊናው አሻሽሮ ያስቀምጠዋል። ልጄ ይቅር ባይ ሰዎች ካደረጉ ይልቅ ያደረክለትን አትዘንጋ አሉኝ። በሰዓቱ ፈጣሪ በሷ ተመስሎ እያወራኝ ያህል ተሰማኝ። ለምን እንደዛ እንዳቀዘቀዘኝ ከቤት አውጥቶ እዚች ሴትዮ ላይ እንደጣለኝ ለራሴም ግራ ገብቶኝ የሚያወሩትን ወሬ ተመስጬ ማዳመጥ ጀመርኩኝ። በሩ ጋር ደረስን። እሳቸው ዘንጋቸውን ለኔ አስያዙኝ። ተንበርክከው ተሳለሙ፣ ጸለዩ። እኔ ግን በሩ ጋር ቁሜ መሳለም ራሱ ውርደት መስሎ ታየኝ። ቀና ብዬ ቤተ ክርስቲያኑን ለማየትም አፈርኩኝና ፊቴን አዙሬ ቆምኩኝ። ሴትየዋ ከተንበረከኩበት ብድግ ብለው ዘንጋቸውን እየተቀበሉኝ አትገባም? ገብተን እንቀመጥ እንጂ አሉኝ። እሳቸው ተደርጎለት ነው፣ እኔ ምን ፈልጌ ልግባ ብያቸው ከበሩ ተመለስኩኝ። እንዲህ እየተቅበዘበዝኩኝ ወደ አስፋልት አመራሁኝ። አስፋልቱ ጋር ስደርስ ልሻገር ወይስ ልቆም ግራ ገብቶኝ ቆምኩኝ። አይኔ በዛ ቅጽበት ጭንቅላቴ ጭው የሚል ነገር ላይ አረፈ። አብዛኛው አስፋልት ልዕልት ነጠላውን ለብሳ አብሯት ከነበረው አንዱ ሰውዬ ጋር እየተራመደች አየዋትኝ። እዛ በቆምኩበት ልቤ እየመታ ለመተንፈስም ሲቸግረኝ ራሴን ተመለከትኩኝ። ከምን ቅጽበት ተሻግሬ እሷ መሆኗን ማመን ስላቃተኝ ከኋላቸው መከተል ጀመርኩ። በዛ ሰዓት ምን እንደምወስን አላቅም። ባዶ እጄን ባዶ ኪሴን ነው የወጣሁትኝ። ሂጄ የማውራት ፍላጎትም ሞራልም የለኝም። ዝም ብዬ እየተከተልኳቸው መራመድ ጀመርኩኝ። ተመለከትኩኝ።
አረማመዷም ተመለከትኩኝ። አልተቀየረም፣ ያው ነው። የሆነ ሰዓት ላይ ቀጤማ ለመግዛት ፊቷን አዞረች። እሷ ናት። ቁጥብ ፈገግታዋ አልተቀየረም። አሁንም ረጋ እንዳለች ነው። አብሯት ያለው ሰውዬ አይኗን ያያታል። ፈገግ ስትል ፈገግ ይላል። እኔ መድረሻቸውን ለማየት ጉዞዬን ከነሱ ኋላ አድርጌ እስከ መጨረሻ ተከተልኳቸው። ወደ አንድ ትልቅ ጥቁር በር ጋ ሲደርሱ አንኳኩ። እኔ ተደብቄ ቁሜ እያየኋቸው ነው። ወደ ውስጥ ገብተው በሩ ተዘጋ። ሳቄ መጣና ቀና ብዬ ተመለከትኩና ገና በርህ ደርሼ በተመለስኩኝ ጠላቴን እጄ ላይ ጣልክልኝ። በቁም ነገር ጸልዬ ቢሆንማ ኢዮብንም የገደሉትን በሬ ላይ አምጥተህ ትጥልልኝ ነበር አልኩኝና ተመልሼ ወደ ቤት ሄድኩኝ። መንገዱ እንዳይጠፋብኝ እያንዳንዱ ነገር ምልክት እያደረኩ ነበር የወጣሁት። ቤት ገብቼ ቁጭ ከማለቴ በምን ተአምር እዚህ ቦታ ልዕልት እንደተገኘች ማሰብ ከጭንቅላቴ በላይ ሆኖብኛል። ዝም አልኩኝ። ቀጣይ ልዕልት ጋር ተጠንቅቄ ማልጄ ለመሄድና የእሷን ነገር በቀላሉ ጨርሼ ወደ አዲስ አበባ ለመመለስ ወሰንኩኝ። በዛውም ነገሮች ለእኔ ጥሩ ነው የሚሆኑልኝ። ከዚህ ከተማ ከወጣሁ ማን ያየኛል? አድራሻዬን አጥፍቼ ቀጣዩን ስራዬን እጨርሳለሁ ብዬ ወሰንኩኝ። ምናልባት እሷን የማገኝበት ትክክለኛው ሰዓት መች እንደሆነ ማጣራት አስፈላጊ ሳይሆን ይችላል። በሩ ጋ ሄጄ እሷን እጠራትና ስትመጣ በስለት በሳስቻት እኔ ከዛ ሰፈር እሰወራለሁ። አለቀ። እቅዴን ጨረስኩኝ። ቀጥታ ተግባር ለመተግበር ትንሽ ከራሴ ጋር ግብ ፈጠርኩኝ። ግን አንዱ ልቤ ከሰይጣን የባስክ ጨካኝነት ተሞልተሃል የሚለኝ ይመስለኛል። እንደወስን ገፋፋኝ። ተወሰነ። አረፋፍጄ ከእንቅልፌ ተነስቼ ልብሴን ለባበስኩኝ። ስራ እንደሚሄድ ሰው ቁርሴን በላሁኝ። ሰዓቴን ከተትኩኝና ጉዞ ወደ ልዕልት ጋ ጀመርኩኝ። ደረስኩኝ። ሰፈሩን ቃኘት አደረኩት። ጭር ያለ ነው። ሰዓቱን ተመለከትኩኝ። 5 ሰዓት ሆኗል። ከዚህ በላይ ሰዓት ማባከን አስፈላጊ መስሎ ስላልታየኝ በድፍረት ሄድኩኝ። በሩን አንኳኳሁት። ደግሜ ኳ አንኳኳሁት። ተከፈተ። አንዲት ልጅ መጥታ ከፈተችልኝ። ሰራተኛቸው ናትኝ። አቤት አለችኝ። ይቅርታ ልዕልት ትኖራለች አልኳት። ልዕልት የቤት ስሟ መስሎኝ። ሌላም ሰው ያውቃታል እንዴ? ሯ አዎ አለች አለችኝ። በቃ ጥሪልኝ አልኳት። በሩን እላዬ ላይ ጠርቅማ ዘጋችው። ገባች። ቢያንስ ለ5 ደቂቃ ያክል ቆምኩኝ። ማንም ሰው አልመጣም። እኔ ስለቱን ከኋላ አውጥቼ በእጄ እንዳያዝኩት ኪሴ ውስጥ ከተትኩት። እየጠበኳት ነበር። በስተ መጨረሻ በሩ ተከፈተ። ልዕልት በቀኝ በኩል ትንሽ ልጅ ታቅፋ፣ በግራ በኩል ደግሞ መጽሐፍ ይዛ በሩን ከፈተች። ቀጥታ ቋ የሚል ድምፅ ስሰማ ዝግጁ ሁኜ ቁሜ በሩን ተከፈተ። ልክ ሰራተኝ ሰውነቴ ደርቅ አለ። አይኔ የታቀፈችው ልጅ ላይ አረፈ። ህፃኗ ልክ ስታየኝ እማ ማን ነው ይሄ? ፊልሙ እያመለጠኝ እኮ ነው። ለምንድነው ይዘሽኝ የመጣሽው? አለች። አፏ ከማር ይጣፍጣል። አውርታ ባልጨረሰች የምታስብል ለዛውም ለዛ ያለው ነው። እናቴም በህፃኗ ተመስላ እያየኋት መሰለኝ። ምናቸውም አይለያይም። ጸጉሯ ልክ እንደ እናቴ ሉጫ ነው። አፍንጫዋ ስር ትንሽዬ ጥቁር ነጠብጣብ አለባትኝ። እናቴም ነበረባት። ቅንድቧ ግጥም ያለ ነገር። የእናቴም ልክ መልኳ ቅንድቧ ግጥም ያለ ማለት እና አፍንጫዋ ስር ላይ ያላቸው ጥቁር ነገር ነበረች። ልክ እንደ እናቴ ቸኮሌት ከረር ያላት ድንቡሽቡሽ ናት። አላቅም የሰው ልጅ በህይወቱ በዚህ ልክ መመሳሰል እንደሚችል ያን ቀን ነው ያወቅኩት። አይኔን ከህፃኗ መንቀል አቃተኝ። እንዳፈጠጥኩም ባይ ወረደ። እናቴን ያየኋት ያገኘኋት ያክል እሷን ማቀፍ መንካት ፈልጌ ዝም ብዬ መደነፍሴን እጅን ዘረጋሁኝ።
ልዕልት ኮስተር እያለች እየጠበቅኩ ነበር። ለማንኛውም እንካ ይህንን አንብብ ብላ መጽሐፉን እጅ ላይ አስቀምጣው በሩን ፊቴ ላይ ወረወረችው። ድጋሚ የማንኳኳትን ሞራል አልነበረኝም። ፊቴን አዙሬ መሄድም አልቻልኩም። እናቴን ድጋሚ አግኝቻት ትቻት የሚሄድ ያክል ተሰማኝ። ከበሩ ትንሽ ጠጋ ብዬ ቆምኩኝ። ለካ አንዳንዴ ለመቀመጥም ጉልበት ያስፈልጋል። መሬቱ ራሱ እንደ ከዳኝ ነበር የተሰማኝ። አንዳንድ ከባድ ሰው ድንገት ፊትህን አዙረክ መሄድ። መጽሐፉን ብቻ ጥብቅ አርጌ ይዤ ተራመድኩኝ። ቀጥታ ወደ ጣሊያን ቤት አመራሁኝ። ገብቼ ቁጭ አልኩኝ። መጽሐፉን ለማንበብ እየተጣደፍኩኝ አገላብጬ አየሁትኝ። ጸሐፊዋ ልዕልት ናት። ሙሉ ለሙሉ እውነተኛ ታሪክ ላይ የተመሰረተ መጽሐፍ። የመጽሐፉ ርዕስ የፍቅር ክፋቱ ይሰኛል። መግቢያው ላይ መጽሐፉ የልዕልት እውነተኛ ታሪክ ምንም ሳይጨመርበት ሳይቀነስበት ከልጅነቷ ጀምሮ ያሳለፈችው የህይወት ፈተና የሚታይ እንደ ሀሳብ እናንብበው ይላል። መጽሐፉን ለማንበብ ይበልጥ እየጓጓሁ የመጀመሪያውን ገጽ ገለጥኩት። ከዛ በኋላ ፈጣሪ በሚያውቀው ለደቂቃ ከተቀመጥኩበት ሳልንቀሳቀስ ካነበብኩበትኝ በኋላ ቀና ስል መጽሐፉን አንብቤ ጨረስኩት። የመጨረሻውን ሳይ አንብቤ ቀና ስል ጭንቅላቴ ለሁለት ሲከፈል ታወቀኝ። የሞት ተነስቼ ሽንት ቤት ገባሁና መስታወት ፊት ቆምኩኝ። አይኔ ደም መስሏል። ከግማሽ በኋላ ሙሉ በሙሉ እያለቀስኩ ስላነበብኩት ነበር አይኔ የቀላውም። ከሆነ ጊዜ በኋላ ህይወቴ ውስጥ ድንገት የሚፈጠሩት ነገሮች ለመቀበል በጣም ስለሚከብደኝ ቶሎ ለመቀበል ራሱ እየተቸገርኩ ነው። ሁሌም ቢሆን ህልም እየመሰለኝ እስክነቃ መጠበቅ የህይወቴ አንዱ አካል ሳይሆን አይቀርም። እንደለመድኩት መጮህ መቆጣትም አልቻልኩኝም። ዝም አልኩኝ። የመፈጠሬ ትርጉም እስኪጠፋብኝ ድረስ ነበር ግራ የገባኝ። ለሆነ ደቂቃዎች ማሰብ አልቻልኩኝም። ከልቤም ዝም አልኩኝ። ድንገት ብንን እንዳለ ሰው ተነስቼ ሽንት ቤት ገባሁ። የሱሪዬን ቀበቶ አወለኩኝ። ይዤው ነበር። ሻወር ገብቼ ቆምኩኝና ራሴን እስኪ በቃኝ በቀበቶ መቀጥቀጥ ደም እስኪ ተፋ እጄ እስኪ ዜል ያንስብሃል እያልኩኝ ይላል። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ባይ ባይ ቤተሰብ።